በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ። መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሆን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ኃይላችን፣ አምባችን፣ መጠጊያችን፣ ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ጸሎት በሚል ርዕስ ለተወሰኑ ደቂቃዎች በዚህ ቆይታ እናደርጋለን። የመጀመሪያው ጸሎት ምን እንደሆነ ከትርጉሙ፣ ሁለተኛው ጸሎት ከመጽሐፍ ቅዱስና ሶስተኛው ደግሞ በሥርዓት መጽሐፍት የጸሎት ስርዓት እንዴት እንደተቀመጠ እነዚህን ሶስት ዋና ዋና ክፍሎች የምንመለከት ይሆናል። ጸሎት በፍትሐ ነገሥት አተረጓጎም አንቀጽ 14 ላይ አባቶቻችን 318ቱ ሊቃውንት እንዳስቀመጡልን ጸሎት እሰ ተናግሮ ምስለ እግዚአብሔር፣ ጸሎት መጸለይ ማለት ከእግዚአብሔር ጋር መነጋገር ማለት ነው ብለው ተርጉሞ አስቀምጠውልናል እና በጣም ሰፊ ሀሳብ የያዘ ነው። ከእግዚአብሔር ጋር መነጋገር የሚለው ቃል በጣም ብዙዎቻችን ስለ ጸሎት ስንሰማ ሁልጊዜ ወደ አእምሯችን የሚመጣው ምናልባት አባታችን ሆይ የምንለው ጸሎት አልያም የጸሎት መጽሐፍ ይዘን በቤተ ክርስቲያን ወይም በቅዱሳት ስዕላት ፊት ቆመን የምንጸልየው ጸሎት ሊሆን ይችላል ወደ አእምሯችን የሚመጣ። ነገር ግን ጸሎት የሚባለው በማንኛውም ጊዜ በማንኛውም ቦታ በምንም አይነት ሁኔታ ከእግዚአብሔር ጋር የሚደረግ ንግግር ሁሉ ጸሎት ተብሎ ይጠራል። ከእግዚአብሔር ጋር የሚደረግ ማንኛውም ንግግር፣ ለምሳሌ የማህሌት አገልግሎት ጸሎት ነው። የሰዓታት አገልግሎት ጸሎት ነው። የቅዳሴ አገልግሎት ጸሎት ነው። የዝማሬ አገልግሎት ጸሎት ነው። ወንጌል ጸሎት ነው። ጉባኤ ጸሎት ነው። ከነዚህም ውጭ ያለ በእግዚአብሔር ቤት የምናደርገው ቆይታ በሙሉ ጸሎት ነው። ዝምታ ራሱ ጸሎት ነው። በእግዚአብሔር ፊት ዝም ማለት ራሱ ጸሎት ነው። ምክንያቱም አንደበታችን ዝም ቢል እንኳን አይምሯችን ከእግዚአብሔር ጋር ይነጋገራል። በልባችን የሚወጣና የሚወርድ ምስጋና፣ በልባችን የሚወጣና የሚወርድ ልመና፣ በልባችን የሚወጣና የሚወርድ ጥያቄ፣ በልባችን የሚወጣና የሚወርድ ስዕለት፣ በልባችን የሚመላለስ በጎ ሀሳብ፣ ይህ ሁሉ ጸሎት ተብሎ ይጠራል። ስለዚህ አንድ ክርስቲያን በእግዚአብሔር ፊት ሆኖ ዝም የሚለው፣ ቁጭ የሚለው፣ የሚቆመው ይሄ ሁሉ ጸሎት ተብሎ ይጠራል። አይምሯችን እግዚአብሔርን ባሰበ መጠን፣ ስለ እግዚአብሔር ባሰበ መጠን ይሄ ሁሉ ጸሎት ተብሎ ይጠራል እና ጸሎት የሚለው ሀሳብ እጅግ በጣም ሰፊ እንደሆነ በደንብ ልናውቀው ይገባል። አባቶቻችን የልብ ንጽሕና ደረጃ ላይ ሲደርሱ በዝምታ የሚጸልዩአቸው ጸሎቶች አሉ። የአርምሞ ጸሎት ተብሎ ይጠራል። የዝምታ ጸሎት ይባላል። አንደበት ሳይንቀሳቀስ፣ ምላስ ሳይንቀሳቀስ፣ ቃል ሳይወጣ፣ ድምፅ ሳይሰማ፣ ምናልባትም ሳይቆሙ፣ ቀጥ ብለው ሳይቆሙ ባሉበት ሆነው የሚጸልዩ ጸሎት አለ። ይሄ በልቡና በከፍተኛ ማዕረግ ሆኖ ለእግዚአብሔር የሚቀርብ ጸሎት ነው። ይሄ ከእግዚአብሔር ጋር መነጋገር ይባላል። ስለዚህ ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። መጽሐፍ ቅዱስ ላይ ስለ ጸሎት ሐዋርያው ቅዱስ ጳውሎስ በተለይ እንዲህ ብሎ ነግሮናል። ሮሜ ምዕራፍ 12 ቁጥር 12 ነው። ሮሜ ምዕራፍ 12 ቁጥር 12 ላይ በተስፋ ደስ ይበላችሁ ይላል። በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎትም ጽኑ ይላል። የመጀመሪያው ለመጸለይ ተስፋ ያስፈልጋል። በተስፋ ደስ ይበላችሁ የሚለው ቅዱስ ጳውሎስ ለዚያ ተስፋ የሌለው ሰው የሞተ ነው። ተስፋ የቆረጠ ሰው እንደ ሬሳ ነው የሚቆጠረው። ተስፋ የቆረጠ ሰው፣ ተስፋ የሌለው ሰው፣ በእግዚአብሔር ተስፋ የማያደርግ ሰው እንደ ሬሳ ነው የሚቆጠረው። በጣም ብዙ ሰዎች በዚህ ዘመን ራሳቸውን እያጠፉ ያሉት አሊያም ደግሞ እያበሉ ያሉት አይምሯቸው ችግር ውስጥ እየገባ ያለው ብዙዎቹ ተስፋ በማጣታቸው። በእግዚአብሔር ተስፋ አይቆረጥም። የእግዚአብሔርን አምላክነት ማመን ይፈልጋል፣ መጠበቅ ይፈልጋል፣ መታገስ ይፈልጋል። ተስፋ የሚባለው ነገር በክርስቲያን አይምሮ በክርስቲያን ልቡና ሁልጊዜ እንደ እሳት እየተቀጣጠለ ሊኖር የሚገባው እና ጸሎትን የሚመነጨው ከተስፋ የሚጸልየው ተስፋ ያለው ሰው። ተስፋ የሌለው ሰው መጸለይ አይችልም፣ ይደክመዋል። ተስፋ የሌለው ሰው ቶሎ ይሰለቻል። ተስፋ የቆረጠው ሰው እያንዳንዱ ነገር ትርጉም አይሰጠውም፣ አይደሰትም፣ ሰላም ያጣል፣ አይምሮ ይረበሻል፣ ይታወቃል።
ስለዚህ ሁልጊዜ በእግዚአብሔር ተስፋ ማድረግ ያስፈልጋል። ተስፋ የክርስቲያን ትልቅ ሕይወት ነውና ስለዚህ የመጀመሪያው የጸሎት መነሻ ተስፋ እና በተስፋ ጽኑ ብሎ የሚናገረው ቅዱስ ጳውሎስ ስለዚህ ነው። በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ ከዛ በጸሎት ጽኑ። የሮሜ መልእክት ምዕራፍ 12 ቁጥር 12 ነው። ሌላ ኤፌሶን ምዕራፍ 6 ቁጥር 18 ላይ እንዲህ ይላል፣ በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ ይላል። በጸሎትና በልመናም ሁሉ ይልና ዘወትር ይላል። በነገራችን ላይ ጸሎት በጣም ብዙ ነገሮችን የሚያካትት ሀሳቡ ምስጋና ራሱ ጸሎት ነው የሚባለው። ለምሳሌ እግዚአብሔር ሆይ አመሰግንሃለሁ የሚል አንድ ክርስቲያን እየጸለየ ነው አይነት። ለምሳሌ የሚበዛው ምስጋና ነው፣ ግን ደግሞ ጸሎት ነው። ጸሎት በጣም ብዙ ነገሮችን የሚያካትት ነው። ምስጋና አለው፣ ልመና አለው፣ ምልጃ አለው፣ ንግግር አለው፣ ቃለ ምልልስ አለው፣ ሀሳብ አለው፣ ቃል አለው። እነዚህ ነገሮች ያካተተ ነው ጸሎት። ለዚህ ነው ቅዱስ ጳውሎስ በጸሎትና በልመና ብሎ የሚነገር ከእግዚአብሔር ጋር የሚደረግ ማንኛውም ንግግር ጸሎት ነው፣ ወቀሳም ጭምር። አንዳንድ ጊዜ እግዚአብሔርን የምንወቅስባቸው አጋጣሚዎች አሉ። ለምሳሌ ጌታ ሆይ ለምን እንዲህ አደረግክብን ብለው ነቢያት የጸለዩ ጸሎት አለ። በአምላክ ዳዊት የጸለዩ ጸሎት አለ። ደማችንን እስከ መቼ ድረስ አትበቀልም ብለው እንደተናገሩት አይነት ልክ እንደዚህ አይነት ጸሎት አለ። ያ ንግግር ስለሆነ ከእግዚአብሔር ጋር ንግግር ስለሆነ አምላክነቱን በማመን ፈጣሪነቱን በማመን አምላክነቱን በማሰብ ፈጣሪነቱን በማሰብ የእኛን ፍጡርነት የእኛን አቅም በማሰብ የሚደረግ ከእግዚአብሔር ጋር ያለ የሀሳብ ልውውጥ ሁሉ ጸሎት ተብሎ ይጠራል። እና የተከበራችሁ ክርስቲያኖች ጸሎት የሚባለው የግዴታ መዝገበ ጸሎት ይዞ በእግዚአብሔር ፊት መቆም ብቻ አይደለም። እሱን አታድርጉ አይደለም ሀሳቡ። ግን በጣም የብዙ ወጣት ችግር ለምሳሌ ጸሎት ይጠፋበታል። ብዙ ሰው ይመጣና ቤተክርስቲያን በር ላይ አማትሮ ብቻ የሚመለስ ሰው አለ። ጸሎት ይጠፋበታል። ምናልባት መጸለይ የማትችሉ ብዙ ንግግር ማድረግ የማትችሉ ሰዎች ያ በሂደት የሚመጣ ስለሆነ ገብታችሁ ቁጭ ልትሉ ትችላላችሁ። እሱ ጸሎት ነው። ዝም ብትሉ እሱ ጸሎት ነው። በእግዚአብሔር ፊት መገኘታችሁ ጸሎት ነው። ለምሳሌ አሁን እየጸለያችሁ ነው። እናንተ እያደመጣችሁ ነው እኮ፣ ግን እየጸለያችሁ ነው። በማድመጣችሁ እየጸለያችሁ ነው። በመስማታችሁ እየጸለያችሁ ነው። እየተናገርኩ ያለሁት እኔ ነኝ። የምናገረው ግን የእግዚአብሔር ቃል ነው። የምናገረው ስለ እግዚአብሔር፣ የምትሰሙት ስለ እግዚአብሔር። ስለዚህ እየጸለያችሁ አይምሯችሁ ከእግዚአብሔር ጋር እየተነጋገረ ነው። ልባችሁ ስለ እግዚአብሔር እያሰበ ነው። በውስጣችሁ ያለውን ነገር እየፈተሻችሁ ጸሎት ላይ ምን አይነት ሰው ነኝ እያላችሁ ራሳችሁን እየመረመራችሁ ይሄ ጸሎት ይባላል። ይሄ ነው ከእግዚአብሔር ጋር መነጋገር የሚባለው። ይቺ ቤተክርስቲያን በጠዋቱ በማታው በቀኑ 24 ሰዓት ኦልሞስት በዚህ ጾም በጾመ ፍልሰታ እንዲሁም በዚህ ጾም 24 ሰዓት በእግዚአብሔር ፊት እንድንሆን የምትፈልግበት ዋና ምክንያት ይሄ። በነገራችን ላይ ይህ ሳምንት ዛሬ የምንጠናቀቀው ሳምንት እንደምታውቁት ቅድስት ተብሎ ይጠራል። የቅድስና ሳምንት ነው የሚባለው። ቅድስና የሚመጣው ዝም ብሎ ተጎልቶ አይደለም። ቅድስና የሚመጣው ቅድስት የምትባለው የእኛ ስጋ ናት። ቅድስት የምትባለው የእኛ ነፍስ ናት። ቅድስት የምትባለው የእኛ መንፈስ ናት። ቅድስት የምትባለው ቤተክርስቲያን ናት። ቅድስት የምትባለው የእኛ ሕይወት ናት። የክርስቲያን ሕይወት ናት። የክርስቲያን ምግባር ናት። የክርስቲያን ንስሐ የእኛ መቁረብ ይችላል። ቅድስት ተብላ ትጠራል። ሳምንቱ ብቻ አይደለም ቅድስት የሚባለው ጾሙ አጠቃላይ ቅድስት ይባላል። መነሻው የቤተክርስቲያኗ መሰረት መነሻ ይህ የምታውቁት ስለሚገባ ይሄ ቅድስና ደግሞ በምንድን ነው የሚመጣው ቢባል በጸሎት። ጸሎት ማለት ማለት ነው ቢባል ከእግዚአብሔር ጋር መነጋገር በማንኛውም ሁኔታ በማንኛውም ጊዜ በየትኛውም ቦታ በየትኛውም ጊዜ የትም እንዴትም ሆነ በጸሎት ከእግዚአብሔር ጋር መነጋገር ይገባል። እሱ ነው ጸሎት ተብሎ የሚጠራው። ጸሎት ማለት ከእግዚአብሔር ጋር መነጋገር። ለዚህ ነው ቅዱስ ጳውሎስ በጸሎትና በልመና ነው የሚናገረው። ዘወትር ይላል በመንፈስ ጸልዩ ይላል። በመንፈስ ጸልዩ ማለት ቀጥታ ትርጉሙ በልቡና ጸልዩ ማለት ነው። መንፈስ የሚባለው ልቡና ነው። መንፈስ የሚባለው ፈቃድ ነው። መንፈስ የሚባለው ምኞት ነው። መንፈስ የሚባለው ፍላጎት ነው። በመንፈስ ጸልዩ ማለት በፈቃድ ጸልዩ፣ በፍላጎት ጸልዩ፣ በምኞት ጸልዩ፣ በሀሳብ ጸልዩ፣ በልቡና ጸልዩ፣ በአይምሮ ጸልዩ፣ በስምታም ቢሆን ጸልዩ ማለት ነው። ጸሎት እንደሱ አይቋረጥም። ጸሎት የክርስቲያን እስትንፋስ፣ ጸሎት የክርስቲያን ትንፋሽ። አንድ ሰው ሞተ የሚባለው የደም ዝውውሩ ሲቋረጥና የትንፋሹ ሂደት ሲስተም ሲቋረጥ ነው ሰው ሞተ የሚባለው። ሰው መጸለይ ሲያቆም ሙቷል። ያው ቅዱስ ዳዊት ዘስሙናይ በ24 ሰዓት ውስጥ ቢያንስ 2 ጊዜ የማይጸልይ ሰው ይላል። ስንት ጊዜ አልኳችሁ? ስንት ጊዜ አልኳችሁ? 2 ጊዜ ቢያንስ በቀን ውስጥ በ24 ሰዓት ውስጥ 2 ጊዜ የማይጸልይ ጠዋት ወይ ማታ ሁለቱን የማይጸልይ ሰው ቁጥሩ ከዲያብሎስ ነው የሚሆነው።
ቁጥሩ ከሰይጣን ነው የሚሉ ከሰይጣን ከመቆጠር እግዚአብሔር ሁላችንን የሚሰውረን። ለምን እንደሆነ ታውቃላችሁ? ዲያብሎስ አመስግን ይሉታል፣ አመሰግንም ብሎ አመስግን፣ አክብር፣ እግዚአብሔርን አክብር፣ ፈጣሪን አክብር ቢባል ይሄ ፈጣሪ አላመሰግንም አለ። እንጦርጦስ ተቃለ። ሰው በ24 ሰዓት ውስጥ 2 ጊዜ እግዚአብሔርን የማይጠራ ከሆነ ስሙን የማይጠራ የማይጸልይ እግዚአብሔርን የማያስብ ከሆነ አላመሰግንም ካለ ከዲያብሎስ ነው። ስለዚህ ቢያንስ ክርስቲያን በ24 ሰዓት 2 ጊዜ መጸለይ ያለበት። ጠዋት ላይ ብርሃኑ ሲገለጥለት መጸለይ ያለበት። ማታ ላይ ወደ ጨለማው ሲገባ ጨለማውን በሰላም እንዲያሳልፍበት እግዚአብሔርን መጠየቅ አለበት በለመነ። ለዚህ ክርስቲያን በ24 ሰዓት ውስጥ ቢያንስ 2 ጊዜ ማመስገን አለበት። ጸሎት የማይቋረጥ ትንፋሽ ሕይወት። ስለዚህ ክርስቲያን ሁልጊዜ ዘወትር በመንፈስ እንዲጸልይ ይታዘዛል። በዚህም ሀሳብ ይላል ቅዱስ ጳውሎስ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ትጉ ይላል። ስለ ቅዱሳን ሁሉ እየለመናችሁ ይላል። ይሄ ምልጃን የሚያሳይ ነው። ያው ቀጥሎ የሚለው ቅዱስ ጳውሎስ እንዲህ ነው። ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ጌታ ቅርብ ነው ይላል። እስኪ በሉ ሁላችሁ ጌታ በሉ። ድምፅ ትንሽ ቀዝቀዝ ያለ ነው። ጌታ በሉ። በዚህ በኩል ያላችሁ ድምፃችሁ አይሰማኝም። ጌታ በሉ። ሁላችሁም አንድ ላይ ጌታ በሉ። ቅርብ ነው። ጌታ ምንድን ነው? ጸሎት የሚጸልይ ሰው መጀመሪያ ይሄን ማወቅ አለበት። ይሄን መጣጠቅ አለበት። ይሄን መያዝ አለበት። ጌታ ቅርብ ነው። ጌታ ምንድን ነው? ቅርብ ነው። የሚጸልይ ሰው እሱ ነው። ንግግር በእግዚአብሔርና በሰው መካከል የሚደረግ ንግግር ነው ጸሎት ማለት ነው። ንግግር ለምሳሌ ይሄን ድምፅ ማጉያ የምንጠቀመው እናንተ እንድትሰሙኝ ነው። ሩቅ ያሉ ሰዎች እንዲሰሙ ንግግር እያደረግን ነው። እየተናገርኩ ነው፣ እየሰማችሁ ነው፣ እያደመጣችሁ ነው፣ እየመለሳችሁ ነው። ይሄን ንግግር ይባላል። ጌታ ቅርብ ነው ብሎ የሚያምን ክርስቲያን ከጌታ ጋር ፊት ለፊት ጎን ለጎን ንግግር ያደርጋል። በነገራችን ላይ ክርስቲያን በጸሎት ጊዜ ከእግዚአብሔር ጋር በፍጹም ፍቅር የሚነጋገርበት ሂደት ነው። ትልቅ እድል፣ ትልቅ ጸጋ፣ ትልቅ ስጦታ፣ ትልቅ ስጦታ ለክርስቲያን የተሰጠው ከምንም ነገር የሚበልጥ ነገር ቢሆን ጸሎት። ከእግዚአብሔር ጋር የሚደረግ ትልቅ ንግግር የሚባለው በየትኛው ሁኔታ እንዳልኳችሁ የመደበኛ የሆነ መደበኛ ያልሆነ ሊሆን ይችላል። ምክንያቱም ንግግሩ በጊዜና በሁኔታ ስለማይገደብ። በዚህ ምክንያት አንድ ክርስቲያን በሚጸልይበት ጊዜ መጀመሪያ ጌታ ቅርብ ነው ብሎ መጀመር አለበት። ይሰማኛል ብሎ ማመን አለበት። እዚሁ አጠገቤ ነው ብሎ ማመን አለበት። ሩቅ አይደለም ብሎ ማመን አለበት። ወደ ሰማይ ይደርሳል ጸሎት ጥያቄ ብሎ ማመን አለበት። ጌታ ቅርብ ነው የሚለው አነጋገር ይሄን የሚያሳይ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። ሌላኛው ደግሞ በጸሎት ጊዜ የምናስበው አለመጨነቅ። የሚጸልይ ክርስቲያን አይጨንቅም። የሚጸልይ ክርስቲያን አይጨንቅም። የጸሎትም አንዱ ዓላማ ጭንቀትን ማስወገድ ነው። ጭንቀትን ማስወገድ። የጸለየ ሰው ጭንቀቱን በእግዚአብሔር ላይ ጥሎ ነው መሄድ አለበት። አራግፎ ነው መሄድ ያለበት። ብዙዎቻችን በአንድ ጉዳይ ከጸለይ በኋላ ከዛ ስንወጣ እንደገና አሁን ስለ ጉዳዩ እየተጨነቅን ነው የምንሄደው። የብዙዎቻችን ችግር ይሄ ነው። እምነት ማጣት፣ እግዚአብሔር ላይ መጣል አለመቻል። የእግዚአብሔር ጫንቃ ሰፊ ነው። የእግዚአብሔር ጫንቃ ጠንካራ ነው። እግዚአብሔር ሁላችንንም ማንኛውንም ጭንቀት ለመሸከም ፈቃደኛ ነው። ቅዱስ ጴጥሮስ እንደተናገረው የሚያስጨንቃችሁን በእርሱ ላይ ጣሉት ብሎ እንደተናገረው የሚያስጨንቀንን ሁሉ እርሱ ላይ ለመጣል ዝግጆች ባለመሆናችን ምክንያት ነው ብዙዎቻችን የምንጎዳው በዚህ። እንዲህ ብሎ እንደተናገረ የማቴዎስ ወንጌል ምዕራፍ 11 ከቁጥር 27 ጀምሮ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ ሸክማችንን እርሱ ላይ እንድንጥለው ጠርቶናል። እኛ ግን ሸክማችንን እርሱ ላይ አንጥልም። ሸክም ይዘን መጥተን ሸክም እንደገና ተሸክመን መልሰን ምንሄድ ብዙዎች ነው። ሸክማችንን እግዚአብሔር ላይ መጣል አንችልም። ለዚህ ነው ብዙ ሰው ራሱን እየገደለ ያለው፣ ብዙ ሰው ራሱን እያጠፋ ያለው። ለዚህ ነው ብዙ ሰው በጭንቀት የሚያለው። ለዚህ ነው ብዙ ሰው የሚሸበረው። ለዚህ ነው ብዙ ሰው የሚጨነቀው። ለዚህ ነው የተከበራችሁ ክርስቲያኖች፣ እኔና እናንተ ይህን ጭንቀታችንን ሊሸከም ፈቃደኛ የሆነ አምላክ ነው ያለን። እናውቀዋለን መስቀል ላይ ኃጢአታችንን ተሸክሞ፣ እናውቀዋለን መስቀል ላይ በደረቱ በደላችንን ተሸክሞ፣ እናውቀዋለን ትከሻው ላይ የእኛ የእያንዳንዳችን ኃጢአት ሲያርፍበት
ነውራችንን ሲሸከም በበደላችን ሲደቅ በመተላለፋችን ሲቆስል እናውቀዋለን። ይሄን መካድ ነው። ይኸውላችሁ ይሄን መካድ ነው። ጭንቀትን ተሸክሞ መሄድ ማለት ይሄን መካድ ነው። ጭንቀታችንን በእርሱ ላይ አለመጣል ማለት አለማመን ማለት ይሄን መካድ ነው። ክርስቶስ መከራችንን የተሰቀለበትን የተሸከመበትን ሂደት እሱን መካድ ነው። ክርስቲያን ጭንቀቱን ክርስቶስ ላይ ማይጥል ከሆነ ሌላው ይሄ ብቻም አይደለም። አንዳንዶቻችን ኃጢአታችንን ከተናዘዝን በኋላ ንስሐ ከገባን በኋላ ስለ ኃጢአታችን የምንጨነቅ በጣም ብዙዎች ነው። ንስሐ በገባህበት ኃጢአት በተናዘዝክበት ኃጢአት እግዚአብሔር ይፍታ በተባልክበት ኃጢአት ሥጋው ደግሞ በተቀበልክበት ኃጢአት በነጻህበት ኃጢአት በታጠብክበት ኃጢአት ፎርማት በተደረገ ኃጢአት ድሌት በተደረገ ኃጢአት ፐርማነንትሊ ድሌት በተደረገ ኃጢአት የምትጨነቁ ሰዎች አላቸው። በዚህ ምክንያት ነው ብዙ ሰው የሚረበሸው። እኛ የምንነግራችሁ ረፉ ነው የምንላችሁ። ረፉ፣ በአምላካችሁ ረፉ፣ በክርስቶስ ረፉ፣ በንስሐችሁ ረፉ። የተናዘዛችሁትን ኃጢአት እየቆጠራችሁ ወደኋላ እየተመለሳችሁ ራሳችሁን አትረብሹ። እግዚአብሔር ይፍታ የተባላችሁበት ኃጢአት አያስጠይቃችሁም፣ አያስቀጣችሁም። ይህንን በደንብ ማወቅ አለባችሁ ይመናል። በጣም ብዙ ወጣቶች በዚህ ነው የሚጨነቁት። ትናንትና ለተናዘዙት ኃጢአት ያንን እኮ ኃጢአት ይቅር አላለኝ ሆኖ የኔ ኃጢአት እኮ ብዛቱ ይላሉ። ንስሐ ከገባንበት እግዚአብሔር ረስቶታል። እነዚህ ስላችሁ እግዚአብሔር የመርሳት ሕመም አለበት ማለት አይደለም። በጥንቃቄ ስሙኝ። ትቶታል። ንስሐ የገባንበትን ኃጢአት እግዚአብሔር ትቶታል። የሚያስታውሰው ሰይጣን ብቻ ነው። ሰይጣንም ቢሆን ያስታውሰው እንኳን ፋይል ሲፈልግ ግን ያጣል። ለምን? ንስሐ ስንገባበት ተሰርሷል። አንዳንድ ነገሮችን መረዳት አለብን ይመስል። ስለዚህ አትጨነቁ፣ በአንዳች አትጨነቁ። የሚጸልይ ሰው አይጨነቅም። የሚጸልይ ሰው አንዱ ጭንቀቱን መጣል ነው። ጭንቀታችሁን የማትጥሉ ከሆነ ጸሎታችሁ ወደ ሰማይ አይሄድም። አንድ ሰው ጸሎቱ ከማይሰማበት ምክንያት አንዱ አለማመኑ ነው። እንዲህ ነው የሚለው ወንጌል፣ የማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ ወኩሎ ዘሰአልክሙ በጸሎት እንዘ ትተአመኑ ትነስኡ ይላል። አምናችሁ በጸሎት የለመናችሁትን ሁሉ ትቀበላላችሁ ይላል። ልብ በሉ፣ አምናችሁ ይላል። ይቺ በጣም ታስፈልጋለች። አምናችሁ ይላል። ጸሎት የሚያቀርብ ሰው ማመን አለበት። መጀመሪያ ጸሎቱን እግዚአብሔር እንደሚሰማው ማመን አለበት። ሌላው ቀርቶ ይመላል። አንድ ነገር እግዚአብሔርን ስትጠይቁ በጠየቃችሁበት ቅጽበት እንደተቀበላችሁ ማመን አለባችሁ። እንደተቀበላችሁ ማመን አለባችሁ። ይኸውላችሁ ለምሳሌ አንድ ሰው ስራ ሊጠይቅ ይችላል። የሆነ አንድ የስራ እድል ማግኘት ፈልጎ አንድ ድርጅት መቀጠር ፈልጎ እዚህ ድርጅት መቀጠር እፈልጋለሁ ብሎ የድርጅቱን ስም ጠርቶ እግዚአብሔር ሊጠይቅ ይችላል። ላይደረግለት ይችላል። እዛ ድርጅት መግባት ላይፈጸምለት ይችላል። እግዚአብሔር ግን ልመናውን ተቀብሎታል። ለምን እዛ ድርጅት አልገባም? እግዚአብሔር አልፈቀደም። ለምን? ምናልባት ያ ድርጅት ይሄ ሰው የሚሞትበት ድርጅት ሊሆን ይችላል፣ የሚጎዳበት ሊሆን ይችላል፣ የማይጠቀምበት ሊሆን ይችላል፣ የሚጠፋበት ሊሆን ይችላል። ነገር ግን እግዚአብሔር የሚጠቅመው ሌላ ይሰጠዋል። ስለዚህ አምናችሁ የሚለው ቃል የመጀመሪያው እንደተቀበልን ማመን። እግዚአብሔርን ስንጠይቅ ያን የጠየቅነውን ቀጥታ ባይሰጠን እንኳን የሚጠቅመን ግን ይሰጠናል። ለምሳሌ ሕፃናት በፊታችን አሁን ብታረግጡም ጧፍ አንድ ሕፃን ስጡኝ ብሎ ሊጠይቃችሁ ይችላል። ሰዓቱን ድንካው ሊል ይችላል፣ ያቃጥለዋል። ስለዚህ ተከለክሉታላችሁ። በእሳቱ ፋንታ ሌላ የሚጣፍጠውን ነገር ልትሰጡ ትችላላችሁ። ከረሜላ ልትሰጡ ትችላላችሁ። የሚጠቅመውን ትሰጡታላችሁ። የሚበላውን ሳይሆን የሚበላ ትሰጡታላችሁ። የሚያቃጥለውን ሳይሆን የሚጥመውን የሚጣፍጠውን ነገር ትሰጡታላችሁ። እግዚአብሔር እንደዛ ነው ያደረገው። አንዳንድ ነገሮችን እንዴት መረዳት እንዳለብን፣ አንዳንዶቻችን ሕይወት እየመሰለን ከእግዚአብሔር ሞት እንጠይቃለን። አንዳንዶቻችን ምሕረት እየመሰለን መቅሰፍት እንለምናለን። አናውቀው ግን እንደምትጠይቅ ያቺ ሴት ትዝ ትላችኋለች። በቀኝና በግራ ልጆቿን አሰልፋ መታ ማርያም በፍልያ ዮሐንስና ያዕቆብና አንዱ ልጄ በቀኝህ አንዱ ልጄ በግራ እንዲሆን እፈልጋለሁ ብላ ስትጠይቀው የምትለምኑትን አታውቁም ያላት። የለመነችው ለልጆቿ ለጊዜው ሞት መስቀል ነበር የለመነችላቸው።
መከራ፣ መገረፍ፣ መሰቀል ነበር የለመነችላቸው። አልገባትም። እሱ የምትለምኑትም አታውቀዋል። ስለዚህ የምንለምነው ነገር እግዚአብሔር ይሰማና የሚጎዳንን ሳይሆን የሚጠቅመን ይሰጠናል። እመን። በምትለምንበት ጊዜ የለመንከው እንደተቀበል እመን። ከዚህ ስትወጣ ከጸለይክ በኋላ ያ ጉዳይ ከዛ በኋላ ያንተ ጉዳይ አይደለም። ከዛ በኋላ ጉዳዩ የእግዚአብሔር ጉዳይ ነው። ማመልከቻህን የሚያየው እግዚአብሔር ነው። እግዚአብሔር የአንድ ድርጅት ስራ አስኪያጅ አይደለም። ምድራዊ ንጉሥ አይደለም። ምድራዊ መሪ አይደለም። ፋይልህን ጠቅሎ የሆነ ቆሻሻ ማስቀመጫ ሳጥራ ውስጥ የሚከት አምላክ አይደለም። በፊቱ ውስጥ በእንባ በእምነት የምታቀርበው ጸሎት ተመዝግቦ የሚቀመጥ ነው። ቸል የሚል አምላክ አይደለም። ይህን ማወቅ ያስፈልጋል። ስለዚህ አትጨነቁ፣ በአንዳችሁ አትጨነቁ ቢለው ቅዱስ ጳውሎስ። ስለዚህ የመጨረሻ ጥቅስ ቆላስይስ ምዕራፍ 4 ቁጥር 2 ላይ እንዲህ ይላል፣ ከማመስገን ጋር በጸሎት ይላል። ከማመስገን ጋር ከምን ጋር አልኳችሁ? ከማመስገን ጋር በጸሎት እየነቃችሁ ይላል። ለእርሱ ትጉ ይላል። ጸሎት መንቂያና ማንቂያ። ለዚህ ነው በቤተክርስቲያን አገልግሎት እያንዳንዱ አገልግሎት ላይ ደወል የሚደወለው። ለዛ ነው ጸሎት የመንቃት ምልክት ነው። ሰይጣንን የመዋጋት ምልክት ነው። ከእንቅልፍ የመነሳት ምልክት ነው። ጸሎት የትንሣኤ ምልክት ነው። ጸሎት የዘላለም ሕይወት ምልክት ነው። የመንግሥተ ሰማያት ምልክት ነው። ጸሎት መንቃት ተብሎ የሚገለጸው ለዚህ ነው። ስለዚህ ከምስጋና ጋር በጸሎት መንቃትና መትጋት ያስፈልጋል። ከዚህ ቀጥሎ የጸሎት ስርዓቶችን በጣም በፍጥነት አሳያለሁ። ጸሎት ስርዓቶች አሉት። አባቶቻችን ያስቀምጧቸው ስርዓቶች አሉት። እያንዳንዱ ዝም ብሎ አሁን ጸሎት በሁለት ሊከፈል ይችላል። የመጀመሪያ የመጽሐፍ ጸሎት አለ፣ የቃል ጸሎት አለ። የመጽሐፍ ጸሎት ምን ማለት ነው? በመጽሐፍ የሚጸለይ ማለት ነው። ለምሳሌ የማህሌት አገልግሎት ላይ፣ የሰዓታት አገልግሎት ላይ የሚነበቡ ምንባባት አሉ። በመጽሐፍ የሚነበቡ ጸሎት ነው፣ በመጽሐፍ ነው የሚጸለይ። ይሄ የህብረት ጸሎት ነው። እዛ በግል ደግሞ ሲሆን ለምሳሌ አንድ ሰው ውዳሴ ማርያም በቃል የማያውቅ ሰው በመጽሐፍ ሊደግም ይችላል። እሱ የመጽሐፍ ጸሎት ይባላል። ለየአቅሙ የሰባቱ ዕለታት ውዳሴ ማርያም፣ ከዛ ቀጥሎ መልካ ማርያም፣ መልካ ኢየሱስ፣ ከዛ ቀጥሎ በዕለቱ የጻድቃን የሰማዕታትን የመላእክትን ድርሳናቸው፣ ገድላቸው፣ መልካቸው እነዚህም በመጽሐፍ ሊጸልይ ይችላል። ይህ የመጽሐፍ ጸሎት ይባላል። እንዲሁም ደግሞ መዝሙረ ዳዊትን በቃሉ የማያውቅ ሰው በዳዊቱ በመዝሙረ ዳዊቱ ሊጸልይ ይችላል። እሱም የመጽሐፍ ጸሎት ይባላል። እነዚህም ግን የመጽሐፍ ጸሎት በቃል የያዘ ሰው በቃል ሊጸልያቸው ይችላል። በቃል ሲጸልያቸው የቃል ጸሎት ተብሎ ይጠራል። በመሰረቱ እነዚህ አሁን የሰባቱ ዕለታት ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ የሚባሉት አንቀጸ ብርሃን የሚባሉት በቤተክርስቲያን ትምህርት የቃል ትምህርት ተብሎ የሚጠሩት የቃል ትምህርት። በቤተክርስቲያን ትምህርት ያለፉ ሰዎች እነዚህን በቃላቸው ነው የሚይዟቸው። በዚህ ምክንያት የቃል ትምህርት የማታ ትምህርት ተብሎ ይገለጻል። ትምህርቱ የሚሰጠው ማታ ላይ ነው። ይህም ደግሞ በቃል ነው የሚሰጠው። በዚህ ምክንያት የቃል ትምህርት ይባላል። የቃል ጸሎት ተብሎ ይጠራል። እናንተ ግን በመጽሐፍ ስለምትጸልዩአቸው የመጽሐፍ ጸሎት ሊባል ይችላል። ከዛ ደግሞ የቃል ጸሎት ተብሎ የሚከፈል ሌላ አለ፣ የንግግር ጸሎት። የንግግር ጸሎት ለምሳሌ አንድ ሰው የዕለቱን ውዳሴ ማርያም ከዘለቀ በኋላ ውዳሴ ማርያምን የእሱ ጋር ካለ በኋላ አቡነ ዘበሰማያት ከማለቱ ከማሰሩ በፊት በእግዚአብሔር ፊት የሚያቀርበው የግሉ ማመልከቻ ይሆናል። የግሉ ማመልከቻ ወእንዘ ተአኩቱ ክስቱ ስለተክሙ ቅድመ እግዚአብሔር ቅዱስ ጳውሎስ እንደተናገረው በምትለምኑበት ጊዜ ፈቃዳችሁን በእግዚአብሔር ፊት ግለጡ ይላል። ግለጥ ፈቃድ። ትዳር ነው የምትፈልገው? ስለ ትዳር በግልጽ ጠይቅ። ስለ ስራ ነው የምትፈልገው? ስራ ስጠኝ ጌታ ሆይ ብለህ ጠይቅ። ግን ይህን ከጠየቅ በኋላ እንዲህ ይበል፣ ያንተ ፈቃድ ይሁን የሚል ጨምር። መግለጥ ግን ይፈልጋል። ምናኔ ነው የምትፈልገው? ምንኩስና ነው የምትፈልገው? ምን አይነት ኑሮ ነው የምትፈልገው? በትምህርት መኖር ነው የምትፈልገው? ሌላ ሀገር መሄድ ነው የምትፈልገው? ምን አይነት ነው የምትፈልገው? ጤና ነው የምትፈልገው? ምንድን ነው የምትጠይቀው? በእግዚአብሔር ፊት ግለጠው። አባት ፊት ግለጥ። ይሄ ነው የንግግር ጸሎት የሚባለው። ፈቃድን መግለጥ ማለት በግልጽ ማሳየት። ጌታ ሆይ ቤተሰቦቼን ጠብቅልኝ፣ ሚስቴን ጠብቅልኝ፣ ባሌን ጠብቅልኝ፣ ልጆቼን ጠብቅልኝ፣ ወንድሞቼን ጠብቅልኝ፣ እህቶቼን ጠብቅልኝ፣ ጤናዬን ስጠኝ፣ ትምህርቴን ግለጥልኝ። እንዲህ ብሎ በነጭ መናገር የንግግር ጸሎት ተብሎ ይገለጣል። ይሄ ስርዓት ነው። ይሄ ስርዓት 10 ስርዓቶች በፍትሐ ነገሥት ተቀምጠዋል። ፍትሐ ነገሥት አንቀጽ 14 አንቀጸ ጸሎት የጸሎት አንቀጽ ተብሎ የሚጠራው ላይ 10 ስርዓቶች ተቀምጠዋል። ለምን ስርዓት የሚያስፈልገው ቢባል እያንዳንዱ በቤተክርስቲያን ውስጥ የሚደረጉ የአምልኮ ስርዓቶች ስርዓት አላቸው። ያን ማወቅ በደንብ ይገኛል። አሁን ስለ ጸሎት የነገርኳችሁ በጊዜ በሁኔታ በቦታ አይገደብም ያልኳችሁ
ምናልባት አቅም የሌላቸው መቆም የማይችሉ ሰዎች፣ ቤተክርስቲያን ማግኘት የማይችሉ ሰዎች፣ ጸሎታቸው ረስተው የወጡ ሰዎች እነዚህ ሰዎች ነው እንጂ ለእኛ ሲሆን ስርዓት አለ። ለእኛ ሲሆን ስርዓት አለ። ለምሳሌ በሆስፒታል የተኛ ሰው ሊጸልይ ይችላል። በተኛበት አልጋው ላይ ሆኖ ይጸልያል። መቆም የሚችል ሰው ቁሞ ይጸልያል። መቆም የማይችል ሰው ተቀምጦ ይጸልያል። ተቀምጦ መጸለይ የማይችል ሰው ተኝቶ ይጸልያል። እየሞተም ይጸልያል። አእምሮውን ማወቅ እስከማይችልበት ደረጃ ድረስ እስከሚደርስ ይጸልያል። አባቶቻችን እንደዚህ ያደርጋሉ። ለምሳሌ ሰማዕታቱና ቅዱስ ጊዮርጊስ አንገታቸው ከመቀላቱ አስቀድሞ የጸሎት ጊዜ ይሰጣቸዋል። በዚያ ጸሎት ተንበርክከው ከእግዚአብሔር ጋር ይነጋገራሉ። ኪዳን የሚቀበሉባት ሰዓት ያቺ ሰዓት ቃል ኪዳን የሚቀበሉባት ሰዓት እና እየሞቱ ይጸልያሉ አባቶቻችን። ለምሳሌ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ ሆኖ የሚያደርጉትን አያውቁምና ምን በላቸው ይቅር በላቸው እያለ ነው የሞተው። እየሞተ ጩኋን ጌታ እየሞተ ጸልዮ እየሞተ አልጋ ላይ ተሆኖ ይጸለያል። ተተኝቶ ይጸለያል። ታሞ ይጸለያል። እየተሞተም ይጸለያል። ትንፋሽ ነው ጸሎት። የክርስቲያን ትንፋሽ ነው ጸሎት። ይሄን በደንብ ማወቅ ይገባል። በተለይ ደግሞ በዚህ ዘመን ለመጸለይ አብዝተን ለመጸለይ ብዙ ምክንያቶች አሉ። እንዲያውም ጊዜ አይሰጥም። አሁን ያለው የሀገሪቱ ችግር ጊዜ አይሰጥም። የህፃናትን ሞት እያሰብን መጸለይ አለብን። እየተራቡ ያሉ ህፃናትን እያሰቡ መጸለይ ይገባል። በጦርነት እያለቁ ያሉ ወንድሞቻችንን እያሰቡ መጸለይ ይገባል። ወደፊት ሊያልቅስ ለተዘጋጀው ሰው እያሰቡ መጸለይ ይገባል። በሀገሪቱ ስለሚሰራው ወንጀል ስለሚሰራው ግፍ እያሰቡ መጸለይ ይገባል። ማልቀስ ይገባል። በዚህ ዘመን ካልጸለይ መቼ እንጸልይ? ደግሞስ በዚህ ዘመን ጸሎት ካላደረግን ሌላ ምን መፍትሄ ሊኖር ይችላል? ሌላ ምን መፍትሄ? አገሪቱ ላይ አሉ የሚባሉ አማራጮች በሙሉ ተሞክረዋል። የጦርነት አማራጮች፣ የሌሎቹ አማራጮች፣ ምንም አይነት አማራጮች፣ ሁሉም አይነት አማራጮች ተሞክረዋል። ምንም አይነት ነገር ምንም አይነት መፍትሄ አላመጣም ከጸሎት በስተቀር። ደግሞ እኮ የቅርብ ጊዜ እንኳን ታሪክ አለን እኮ። በኮሮና ጊዜ የጸለይ ነው ጸሎት። ያ ሞት በእያንዳንዳችን በመጣ ጊዜ የጸለይ ነው ጸሎት። ወደ 28 ሚሊዮን የሚደርስ የኢትዮጵያ ሕዝብ ይሞታል ተብሎ የተሟረተበት ጊዜ ትዝ ይላችኋል? 28 ሚሊዮን የኢትዮጵያ ሕዝብ ሊሞት ይችላል ተብሎ እንዲያውም አንዳንድ አክቲቪስቶች ፌስቡክ ላይ ሲጽፉት የነበረው ትዝ ይላችኋል? የኢትዮጵያ መንግስት ቢያንስ 200,000 መቃብር ቆፍሮ ማዘጋጀት አለበት ተብሎ ነበር። 200,000 መቃብር። ያን ጊዜ ጣሊያኖች ከ1,000 በላይ ሰው ይቀብሩ ነበር። ብራዚሎች እንደዛ፣ ስፔን ውስጥ እንደዛ በሺዎች የሚቆጠሩ ሰዎች በየቀኑ ይቀብሩ ነበር። እና ያን ጊዜ የገጠማቸው ችግር የነበረው አንዱ የመቃብር ችግር ነበር። የመቃብር ቦታ ያ ችግር ነበር የገጠማቸው። እና ከዛ ኢትዮጵያ ከዛ ልምድ ወስዳ ምናልባት በየቀኑ ያው ይታወቃል ብዙ ሰው ስለሚሞት 200,000 አፉን የከፈተ ጉድጓድ ተቆፍሮ ተዘጋጅቶ እንዲቆዩ እነዚህ ሰዎች በህሊናቸው በልባቸው በአይምሯቸው ለእያንዳንዳችን 200,000 መቃብር ለእያንዳንዳችን ለግላችን ቆፍረውልናል። የኢትዮጵያ ሕዝብ ቸግሮታልና ቤት ሰርታችሁ ስጡታልን ያሉ 200,000 መቃብር ይሰራለት። በሕይወት ላለነው ለተራቡት ሰዎች ምግብ ይሰጣቸው አይደለም ያሉ፣ ሲሞቱ ሬሳቸው ለሚወረወርበት ጉድጓድ ይቆፈር ነው ያሉት። ግን እኛ ቤተ ክርስቲያኒቷ ብትዘጋ እንኳን በር ላይ ሆነን ጸለይን አይደል? አለቀስን። እኔ ያኔ መካኒሳ ሚካኤል አገለግል ነበር አስታውሳለሁ። የሰኔ ሚካኤል ሰው እንዳይገባ ተከልክሎ ንግስ ነበር። ሰው እንዳይገባ ተከልክሎ ውስጥ ምንም አይነት ሰው አልነበረም። ታቦት ወጣ፣ ግን ምንም ህዝብ የለም። እኔ አስተምር ተባልኩኝ። ለማስተማር አይኔን እንኳን የማሳረፍበት ሰው አልነበረም። በሩ በአራቱ ማዕዘን ተዘግቶ ህዝቡ ግን የት እንደነበረ ታውቃላችሁ? ቤተክርስቲያኑ ቢዘጋ ባንገባም ብንከለከልም ታቦቱ ሳይገባ እንሄድም ብሎ አስፋልት ዳር ህዝቡ ግጥም ብሎ ቆሞ ነበር። ልክ ታቦቱ ሲገባ ታቦቱ ገብቷል ሲባል ህዝቡ ወደ ቤቱ ተበተነ። የሰኔ ሚካኤል ነው የምላችሁ፣ ሚካኤል ነው ታቦቱ። ያ ህዝብ ዙሪያውን አለቀሰ። መቅደሱን ከቦ አለቀሰ። በቤተ ክርስቲያኑ ዙሪያ ሆኖ አለቀሰ። ቅዳሴ ስንከለከል በየቤታችን አለቀስን። ቅዳሴ ላይቭ ለማየት ተቸገርን።
ትምህርት ላይ በተሰጠ በየቴሌቪዥኖቹ። እሱ ግን አላረካንም። ቤተክርስቲያን ናፈቀችን፣ መቅደሱ ናፈቀ፣ ስጋው ደግሞ ናፈቀ፣ ማስቀደስ ናፈቀ። በዚህ ምክንያት በየቤታችን ሆነን ተሰውረን አለቀስን። እግዚአብሔር ሰማን። አላውቅም በኮሮና ስንት ሰው ኢትዮጵያ ውስጥ እንደሞተ 6,000 ሞላ ይሆን አላውቅም። ሰዎች 28 ሚሊዮን ብሎ አማረቱብን። የሞተው ሰው ግን በጣም ጥቂት ሰው፣ የጉንፋን ያህል እንኳን አልቆጠርነው። በአደጋ የሞተው ህዝብስ፣ በጦርነት የሞተው ህዝብስ በሚሊየን በጦርነት ያለቀው በሚሊየን። በሽታውን በጸሎት ተሻገርነው፣ ጦርነቱን ግን በክፋት ተዋጋነው። በዚህ ምክንያት አለቀ። በአንድ ጉድጓድ ብዙ ሆነን ተቀበርን። አያችሁ ምዕመናን፣ በጸሎት አንዱን እናሸንፍና ይቅርታ ማድረግ አቅቶን፣ ተንኮል ቂምና በቀልን መተው አቅቶን፣ ግን ራሳችን በምንጭረው እሳት እኛ ራሳችንን እናልቃለን። እና ይሄን ጊዜ በጸሎት ብቻ ነው የሚሸከም። የመጀመሪያው የጸሎት ስራ መቆም ነው ይላል ፍትሐ ነገሥት። ቀዊም ነው ይላል። ልበ አምላክ ዳዊት እንዲህ ብሎ ተናግሯል። መዝሙር 5:3 ላይ በጽባህ እቀውም ቅድሜከ ወአስተርኢ ለከ ይላል። በማለዳ በፊትህ እቆማለሁ፣ በፊትህ እቆማለሁ፣ ለአንተ እታያለሁ ይላል። መቆም ማለት ለጸሎት በምንቆምበት ጊዜ እግሮቻችንን አስተካክለን አለባበሳችንን አስተካክለን በእግዚአብሔር ፊት መቆም ይገባል። ምክንያቱም በንጉሥ ፊት ነው የምንቆም። ጸሎት ማለት እሱ በንጉሥ ፊት፣ ያውም በሰማያዊ ንጉሥ ፊት፣ ያውም በአምላክ ፊት፣ ያውም በፈጣሪ ፊት የተከተተ ልቡና፣ የተዘጋጀ እግር፣ የተዘጋጀ ሰውነት፣ የተዘጋጀ እጅ፣ የተዘጋጀ አይምሮ ያስፈልጋል። በጣም ብዙዎቻችን ጸሎት ላይ የምናሳየው ንዝህላልነት ነው። ወሬ የሚመስለን ሰዎች አለን። ጸሎት ወሬ የሚመስለን ማንዘጋጅ ሰዎች አለን። ስለዚህ መቆም የሚለው ቀጥ ብሎ በእግዚአብሔር ፊት መቆም የመጀመሪያው ስራ። ሁለተኛ ቀኒት ይላል ፍትሐ ነገሥት። ሁለተኛው የጸሎት ስራ መታጠቅ ይላል። ወገብን መታጠቅ፣ ወገብን መታጠቅ። የመጀመሪያው ቀጥ ብሎ መቆም፣ ከዛ ቀጥሎ ወገብን መታጠቅ። ይሄ በጥንት ጊዜ አባቶቻችን እስከ ቅርብ ጊዜም አሁንም በገዳማት ወገባቸውን ታጥቀው ወደ መቅደሱ የሚገቡት። በነገራችን ስንክሳር የሚያነብሰው ድርሳን የሚያነብሰው ወደ ቤተ መቅደሱ ሲገባ ወይም ለማንበብ ሲነሳ በዚያ ሰዓት ያደገድጋል። ጋቢውን ወረድ ያደርግና ወገቡ ላይ ያስረዋል። አንዷን ብቻ ዘለላ የነጠላውን ጫፍ በዚህ በትከሻው ላይ ያደርጋል። ሌላውን ወገቡ ላይ ያስረዋል። መታጠቅ ይባላል እሱ። በእናንያን ውስጥ ባይታውያን ውስጥ በበረሃ የሚኖሩት ውስጥ የጠፍር መታጠቂያ የጠፍር ቀበቶ ይታጠቃል። ደረቅ ነው። ምን እንደሚያደርጋቸው ታውቃላችሁ? ወገባቸው ውስጥ እየሰመጠ ቆዳቸውን እየሰረሰረ ምልክት ያስቀምጥበታል። ይሄ ጥቅሙ ምንድን ነው መሰላችሁ? ለጸሎት እንዲተኩ እንዲነቁ ያደርጋቸው። የክርስቶስን መከራ እንዲያስቡት ያደርጋቸዋል። ክርስቶስ ከመስቀል ጋር የታሰረበት ሽቦ አለ። ወገቡ ከመስቀሉ ጋር እንዲጣበቅ የተደረገበት ሽቦ አለ። ያ ሽቦ ደግሞ ከደረቱ ጋር በሚስማር ተመቷል፣ በችንካር ተመቷል። ሮዳስ ተብሎ በሚጠራው ሚስማር፣ ረጅም ሚስማር፣ ወፍራም ሚስማር። እሱ ሽቦውን የእሱን ደረት ከእንጨቱ ከመስቀሉ እንጨት ጋር አጣብቀዋል። የዚያ ምሳሌ ወገባቸውን የሚታጠቁት አባቶች። ለእኛ ሲሆን ግን ያን ስለማናደርግ መታጠቅ የሚለው ዝግጅትን፣ ቁርጠኝነትን የሚያሳይ የሉቃስ ወንጌል ምዕራፍ 12:35 ላይ እንዲህ የሚል ቃል ተጽፏል። ወይኩን ቅኑተ ኀቤክሙ ወእቶወ ማኅተዊክሙ። ወገባችሁ የታጠቀ መብራታችሁ የበራ ይሁን። ወገባችሁ የታጠቀ የተዘጋጀ ቁርጠኛ የሆነ ልቡን ክትት ያደረገ ማለት ነው። ሕዋሳቱን የሚያዝ የሚቆጣጠር ማለት ነው። መታጠቅ ማለት እሱ የሚያሳይ ዝግጅት ያስፈልጋል። አንዳንዱ ሰው ይባክናል ልቡ። አንዳንዶቻችን ጸሎት እየጸለይን ስልክ የምናወራ ሁሉ አለ። በየመሃሉ እያቋረጥን ስልክ የምናወራ፣ በየመሃሉ ሰራተኛዋን ወተቱ እንዳይገነፍ ልብሽ እያልን በየመሃሉ የምናወራ፣ እያቋረጥን የጸሎት መጽሐፉን ስንት ገጽ ቀረኝ እያልን እየቆጠርን ስድስት ቶሎ ብዬ ፎት ታደርጋታለሁ ብለን ያ 6 ድራሹን እናጠፋዋለን በሰከንድ። ለዚህ እያደረግን የምንጸልይ ሰዎች ቀልድ ይመስላችኋል? ጸሎት ከእግዚአብሔር ጋር መነጋገር ነው። በነገራችን ላይ እንደዚህ የምታደርጉ ሰዎች ጸሎቱን ቀንሳችሁ በአጭር ደቂቃ ውስጥ በጣም ከፍተኛ ትኩረት ያለው ጸሎት መጸለይ ይገባል። ከዛ በሂደት እያሳደጋችሁ ደግሞ ስትመጡ ሌላውን ጸሎት ትጸልያላችሁ እንጂ ሳይታወቅ እንዴት ዝም ብሎ አንዳንዶቻችን አባታችሁ ነኝ ብለን ጀምረን ለዘላለም አሜን በቃ
መሀል ላይ ያለው ምን እንደተባለ ፖለቲካ ይወራ ሌላ ነገር ምን እንዳለ ሳናውቅ ዝም ብለን የሚጨርሰው ሰዎች አሉ። ይሄን እግዚአብሔር የሚሰማው ይመስላችኋል? እንኳን እግዚአብሔር ይቅርና እናንተ ራሳችሁ አሁን ይሄን ጸሎት ትሰሙታላችሁ? ስሙት ብትባሉ ይሄን ጸሎት ስሙት ብትባሉ ትሰሙታላችሁ? አባታችን ሆይ ለዘላለሙ አሜን፣ ኃይል ክብር ምስጋና ለዘላለሙ አሜን። ይሄን ጸሎት የሚጸልዩ ሰዎች አሉ። መታጠቅ ማለት ይሄን ዝግጅት በደንብ መጠንቀቅ ማለት ልብን ማዘጋጀት ማለት ኮንሰንትሬት ማድረግ ማለት ትኩረት መስጠት ማለት። ሶስተኛው የመጀመሪያው ቀጥ ብሎ መቆም፣ ሁለተኛው መታጠቅ፣ ሶስተኛው ለይተገዝ መንገድ ምስራቅ፣ ሶስተኛው ወፊትም ወደ ምስራቅ መመለስ። ወደ ምስራቅ መመለስ ሲባል ቤተ ክርስቲያኑ ስንሆን ማንኛውም ሰው ፊቱ ወደ ቤተ መቅደሱ ዞሮ ነው የሚጸልየው። ቤተ ክርስቲያኑ ሲቆም ቅዱሳት ስዕላት ሲኖሩ ከቤተ ክርስቲያን ውጭ ከሆነ ፊታችን ወደ ቅዱሳት ስዕላት ይዞራሉ። መስቀል ካለ ፊታችን ወደ መስቀል ይዞራል። መስቀልም ከሌለ ቤተ መቅደስም ከሌለ ቅዱሳት ስዕላትም ከሌሉ ምድረ በዳ በረሃ ውስጥ ካለን ግን ፊታችን የግዴታ ወደ ምስራቅ ይዞራል። ጸሎት ስንሰጥ ፊታችንን ወደ ምስራቅ ወደ ፀሐይ መውጫ እናዞራለን። ለምንድን ነው ወደ ምስራቅ የምንዞረው ቢባል ምስራቅ ማህደረ እግዚአብሔር ነው። የእግዚአብሔር ማደሪያ ነው። የብርሃን መገኛ ነው። የብርሃን መውጫ ነው። እሱ ብቻ ሳይሆን ክርስቶስ ሲያርግ ለሐዋርያት የታያቸው ወደ ምስራቅ በምስራቅ በኩል ወደ ሰማይ ሲያርግ ነው የተመለከቱት። ሰማይ ዘመንገለ ጽባህ ይላል ልበ አምላክ ዳዊት። እግዚአብሔር ወደ ሰማይ አረገ ይልና ሰማዩ በምስራቅ በኩል ነው ይላል መዝሙር 67 ቁጥር 33 ላይ ሰማዩ በምስራቅ በኩል ነው። ይሄ ብቻ ሳይሆን ራሱ ጌታ ሲያስተምር በማቴዎስ ወንጌል ምዕራፍ 24 ቁጥር 27 ላይ የሰው ልጅ ልክ እንደ መብረቅ ከምስራቅ ይመጣል፣ ከምስራቅ በኩል ይመጣል ይላል። ስለዚህ መገለጫው መታያው መምጫው ምስራቅ ስለሆነ በዚህ ምክንያት ፊታችን ወደ ምስራቅ አዙረን እንጸልይ ታዘናል። በጣም ብዙ ትርጉም አለ። ይሄንን ከጊዜ አንጻር በምድረ በዳ በበረሃ ብንሆን ወደ ምስራቅ ዞረን እንድንጸልይ እንታዘዛለን። ቤተክርስቲያን ግን ሲሆን ወደ መቅደሱ ወደ ቤተክርስቲያኑ፣ ስዕላት ሲኖር ወደ ስዕሉ፣ መስቀል ሲኖር ወደ መስቀሉ ዞረን እንጸልያለን። ስለዚህ ሶስተኛው የጸሎት ስርዓት ወደ ምስራቅ መዞር፣ ወደ ቤተክርስቲያን መዞር፣ ወደ ቅዱሳት ስዕላት መዞር። አራተኛው አቲ በገጽ በትምህርተ መስቀል ፊትን ማማተር በትምህርተ መስቀል ወይም በመስቀል ምልክት ጣቶቻችንን አመሳቅለን ማማተር ነው። አራተኛው ማለት ነው። እና ይሄ ምንድን ነው? ሰይጣንን ለማራቅ በቀኝ በግራ በፊት በኋላ በዙሪያችን ያለውን ነገር ማራቅና የጸሎትን ኢንቫይሮንመንት መፍጠር ማለት ነው። ማዘጋጀት ማለት ነው። የጸሎትን ከባቢ መፍጠር፣ የጸሎትን አካባቢ መፍጠር፣ ምቹ ሁኔታ መፍጠር ማለት ምን እንደማለት መስላችሁ? ለምሳሌ የምትበሉበትን ሳህን ታጥባላችሁ፣ የምትመገቡበትን ትሪ ታጥባላችሁ፣ የምትሰሩበትን ምግብ የምትሰሩበትን ድስት ታጥባላችሁ። ልክ እንደዛ ቤቱን ንጹህ እንደምታደርጉ ጠረጴዛውን ንጹህ አድርጋችሁ ለምግብ የሚመች ሁኔታ ፈጥራችሁ እንደምትመገቡት ሁሉ የሚጸልይ ሰው ዙሪያውን ለጸሎት ምቹ ማድረግ አለ። ረቂቅ የሆኑ ግዙፋን የሆኑ ነገሮችን በሙሉ ከአካባቢው ማራቅ አለበት። ረቂቃን ነገሮች ሰይጣን፣ ጠላት፣ ርኩሳን መናፍስት የሚርቁት ደግሞ በመስቀል ምልክት በማማከል። ለዚህ አራተኛው በመስቀል ምልክት ማማከል። ለምንድን ነው በጣታችን የምናማክለው ቢባል ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በእግዚአብሔር ጣት አጋንንትን አወጣለሁ ብሎ ተናግሯል። በእግዚአብሔር ጣት። ይሄ እግዚአብሔር ጣት ነው። ይሄ ጣት እግዚአብሔር የሰራቸው ጣቶች ናቸው። እግዚአብሔር የሚገለጥባቸው ጣቶች ናቸው። በዚህ ጣት የመስቀል ምልክት አድርገን ሰይጣን እናረቃለን። አአትብ ገጽ ወኩለንታይ በትምህርተ መስቀል ምልክት በመስቀል ምልክት ሁለንተናዬን አማትባለሁ ወይም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን ወይም ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ አሜን ብለን ለዚህ ልናማትብ እንችላለን። ወይም በእግዚአብሔር ስም በእግዚአብሔር አብ ስም በእግዚአብሔር ወልድ ስም በእግዚአብሔር መንፈስ ቅዱስ ስም አሜን ብለን ልናማትብ እንችላለን። እዚህ አማትበን ወደ ጸሎታችን እንገባለን። የጸሎታችንን ዙሪያ ብርሃን ንጹህ እናደርገዋለን፣ ቅዱስ እናደርገዋለን፣ ልዩ እናደርገዋለን፣ እናስመቸዋለን። ማማተብ ይሄ አራተኛ። አምስተኛ አንብቦተ ቃላት በፍርሃት ይላበታል። የምንናገራቸውን ቃላት በፍርሃት መናገር። እስኪ በሉ ሁላችሁ፣ ምናልባት እንዳንተላለፍ የምንናገራቸውን በሉ ሁላችሁ ቃላት በፍርሃት በሉ መናገር። በምን መናገር? በፍርሃት መናገር። አሁን በፍርሃት ሲባል መንቀጥቀጥ ማለት አይደለም፣ በጥንቃቄ ማለት በጥንቃቄ ማለት የብዙዎቻችን ችግር ነው። የምንናገረው ቃል ለራሳችን
በውስጣችን ሊሰማን ይገባል። የምትጸልየውን ጸሎት አንተ ራስህ ማወቅ አለብህ። ምን እያልክ እንደሆነ ማወቅ፣ ቃሉን ራስህ መስማት አለ። መረበሽ አይደለም እምላችሁ፣ ሌሎች እንዲሰሙት ጩሆ አይደለም እምላችሁ፣ ራሳችሁ እንድትሰሙት፣ ህሊናችሁ እንዲሰማው፣ ልባችሁ እንዲሰማው፣ አይኖራችሁ እንዲረዳው አድርጋችሁ መጸለይ ያለባችሁ። ለምሳሌ አባታችን ሆይ ብሎ የሚጸልይ ሰው ምን እያለ እንደሆነ ማወቅ አለ። እኛ ለምደነው ይሄ ስም አሁን ብዙ ሰው አባታችን የሚለውን ቃል በራሳችን ላይ በሰማያት የምትኖር ይላል። ምንድን ነው አባታችን? ማንን ነው የምንጠራው? ማንን ነው የምንጠራው? የትኛው አባት? ምን አይነት አባት? ምን አይነት ደግ አባት? ምን የሆነልህ አባት? ምን ያደረገልህ አባት? ምን የሰጠህ አባት? የት ያለ አባት? ይህን አባት ስንጠራ እኛ ቀላል እናደርገዋለን። በረቂቅ የሚመግብ በግዘፍ የሚመግብ የማያስርበን አምላክ፣ የሚራራልን አምላክ፣ ኃጢአታችንን እያወቀ ዝም የሚለን አምላክ፣ ምድር ተከፍታ እንዳትውጠን ያደረገ አባት፣ ሁላችንም በዚህ እንዲገባ እንድንቆም ያደረገን አምላክ አባት፣ የራራልን አባት፣ የሚምረን አባት፣ ይቅር ያለን አባት፣ የተሰቀለ አባት፣ ስለኛ 6666 ጊዜ የተገረፈ አባት፣ የተቸነከረ አባት፣ የደማ አባት፣ ራቁቱን መስቀል ላይ የተሰቀለ አባት፣ የተንከራተተ አባት፣ እኛን ፍለጋ የደከመ አባት። ይሄ አባት ይታወቃቸዋል። ማን እንደምትጠሩ አባቶቻችንን የምናውቀው ክብራቸው የሚገባል፣ ወጋቸው የሚገባል፣ ፍቅራቸው የሚገባል ሲሞቱብን ነው። እግዚአብሔር ሟች አይደለም፣ አዋቂ አይደለም፣ ሕያው ነው። ሞት ለባህሪው አይስማማም። ይህን ሕያው የሆነ አባት ስጠራው በፍቅር ጥራው፣ እየገባህ ጥራው፣ እያወቅከው ጥራው፣ እየተረዳኸው ጥራው። አባታችን ስሙ። ይሄ ቃል ህሊናችሁ ይስማው። ድንግጥ በሉ። የክፉ መደንገጥ አይደለም ብላችሁ አባታችሁ ነው ብላችሁ ስትጠሩ ድንግጥ በሉ። ለምን? የምትጠሩት አባት አጠገባችሁ ያለ አባት፣ እናንተ ተኝታችሁ ግን የማይተኛ የሚጠብቃችሁ አባት፣ ከትንፋሻችን የሚፈጥን አባት፣ ከሀሳባችን የሚረቅ አባት። ይህን ማወቅ እንዲህ ይላል ፍትሐ ነገሥቱ ወአንብቦቱ ይኩን ዘባቲ አንሳህ ስሆ መንፈስ መንገደ ፈጣሪ ይላል። አንድ ሰው በሚጸልይበት፣ በሚናገርበት፣ በሚያነብበት ጊዜ የህሊናው መንቀሳቀስ ወደ ፈጣሪ መሆን አለበት። ልቡ ነው ወደ ፈጣሪ እየተራመደ ልክ እንደሚልክ ህፃን። አንድ ህፃን ልክ እየሮጠ ወደ አባቱ እቅፍ ለመሄድ እንደሚጓጓ ልክ እንደዚህ ህፃን ድክ እያለ ልብ ወደ እግዚአብሔር ሚሮጥ መሆን ሚናፍቅ በጌታ እቅፍ ለመሆን ክንዱን ለመያዝ በደረቱ ለመጠጋት እንደ ዮሐንስ ወንጌላዊ የሚያስይዝህ ማን ነው ብሎ በደረቱ ተለክቶ እንደጠየቀው ልክ እንደዛ ወደ እቅፉ የሚሮጥ ልቡን ያስፈልጋል። ከዛ ይቀጥልና አው በህሊና ባይቲቱ ይላል። በሀሳብም ቢሆን አው በልሳን ከመይ ተርጉም ለህሊና ይላል። በሀሳብ ቢሆን ሀሳቡ ሊያውቀው ይገባል የሚጸልየው ጸሎት። በንግግርስ ቢሆን አንደበቱ ለልቡ ይተርጉምለት ነው የሚለው። አንደበቱ ለልቡ ይተርጉምለት። ለምሳሌ እኛ እንዳልኳቸው አባታችሁ ነው ብለን ኃይለ ክብር ምስጋና ለዘላለም አሜን እንላለን። ማን ላይ ምን እንዳል አናውቅም። ለምን እንደሆነ ታውቃላችሁ? ለልባችን አልተተረጎመም። ለዚህ ነው አሁን ስብከት ብዙ ሰው 30 ደቂቃ 40 ደቂቃ መስማት የሚያቅተው የሚሰበከው ስብከት ለኔ ነው ብሎ ስለማይወስደው ምን ተላለፍ ሞኛ አይደለም። ሁሉም ሰው አሁን ይሰማን ብዬ አይደለም የማስበው። ልትሰሙኝ ጥቂቶች እንዳላችሁ እርግጠኛ ሆናለሁ። ሁሉም ሰው ግን ይሰማን ብዬ አላስብም። አንዳንዱ በየጎን ያወራል፣ አንዳንዱ ስልኩን ይጎረጎራል፣ አንዳንዱ በራሱ ሀሳብ ጭልጥ ብሎ ይሄዳል እና ሁሉም ሰው አይደለም የሚሰማው። ለምን ሁሉም ሰው እንደማይሰማ ታውቃላችሁ? እያንዳንዱ ለራሱ መልእክት አድርጎ መውሰድ አይፈልግም። ቀድሞ ይሰለቻል። ይህንማ አውቀዋለሁ ይላል። ስለ ጸሎትማ እኔ ከሱ የበለጠ አውቅ የለ እንዴ? ጧትና ማታ ጸልይ የለ ወይ ይላል። መዝገበ ጸሎቱን ቀጥ አድርጌ እስከ መጨረሻው ዘልቆን ያለው እንዴ እሱ ነው እንዴ ስለ ጸሎት የሚነግረኝ ይላል። አያችሁ፣ ለልቡ ትዕቢት ይነግረዋል፣ ለልቡ ከፍታ ይነግረዋል። በዚህ ምክንያት በራሴ ብሎ አይሰማም። ስለዚህ ይተላለፋል ከቃሉ ጋር። ይሄ ነው ችግራችን። ለህሊና መተርጎም አለበት። ለምሳሌ አባቶቻችን ሲጸልዩ የሚሉት በጣም ይገርመኛል። እኔ ገጠር አካባቢ ነው ተወልጄ ያደግኩት። እዛ ወደ ቤተክርስቲያን ነው ሌሊት ይኬዳል። መኪና የለም ምናምን፣ በእግር ነው የሚኬደው በጨለማ። ዳዊቱን እየደገሙት ነው የሚሄዱት። በቃ እና ይሰማል፣ ሲጸልዩት ይሰማል፣ ያስደንቃል። ልክ ከአፋቸው እንደ እሳት ነው የሚወጣው፣ እንደ እሳት
እንደ ሰይፍ ሆኖ ሲወጣ ልክ እንደ ጥይት እንደሚሳይል ሲተኮስ በሚያስታውቅ መልኩ ኃይል ግዘፍ ነስቶ ሲወጣ ይታወቃል። ጸሎት ከልብ ሲወጣ ከህሊና ሲወጣ ከአንደበት ሲወጣ እንደ እሳት እየተንቀለቀለ እንደ ነበልባል እየተቃጠለ መውጣት አለበት። ጸሎት እሱ ነው። ያ ነው ጸሎት የሚባለው በትኩረት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግሥትህ ትምጣ እያልን ያንዳንዱ እየገባን በፍቅር ስንለው ያ ነው አስደናቂ ነው። ስለዚህ የምንናገረው ነገር እያወቅን እየተረዳን መሆን አለበት። ሌላው ስድስተኛው አስተብርኮ ሰጊድ መኖር አለበት ይላል ፍትሐ ነገሥቱ አሁን አንቀጽ 14 ነው። አስተብርኮ ማለት መንበርከክ ማለት ነው። ሰጊድ ማለት መስገድ ማለት ነው። አጠቃላይ ስግደት የሚባለው በሶስት ይከፈላል። አንዱ አድኖ ይባላል፣ ሁለተኛው አስተብርኮ ይባላል፣ ሶስተኛው ስግደት ይባላል ወይም ሰጊድ ይባላል። ወይም ሰጊድ የሚባለው ክፍል ወዲቅ ይባላል። አድኖ ይባላል፣ አስተብርኮ ይባላል፣ ወዲቅ ይባላል። አድኖ የሚባለው እንደዚህ ወገብ ጎንበስ አንገት ቀለስ የሚደረገው ምንም አይነት አካል መሬት አይነካም፣ እሱ አድኖ ይባላል። አድኖ አስተብርኮ የሚባለው እጅና ጉልበት ብቻ መሬት የሚነኩበት ነው። አስተብርኮ ተብሎ የሚጠራው ወይም መንበርከክ ማለት ነው። ወይም አንዳንድ ጊዜ በጉልበታችን ብቻ ተንበርክከን እጃችንን ልንዘረጋ እንችላለን። ይሄን አስተብርኮ ተብሎ ይጠራል። ሶስተኛው ወዲቅ የሚባለው የስግደት አይነት ግን ሶስት የአካል ክፍላችን መሬት ይነካል። ግንባራችን፣ እጃችን፣ ጉልበታችን። ያው እግራችን ምንጊዜም ከመሬት ስለማይለቅ ማለት ነው። ስለዚህ ሶስቱ አካላት መሬት ይነካል። ይሄ ወዲቅ ይባላል። ወዲቅ የሚፈቀድበት ጊዜ አለ፣ ሰጊድ ማለት ነው የመጨረሻው ስግደት። አስተብርኮ የሚፈቀድበት ጊዜ አለ፣ አድኖ ብቻ የሚታወጅበት ጊዜ አለ። ከአብያት ከአበይት በዓላት አንጻር ማለት ነው። በጸሎት ጊዜ እነዚህ ሶስቱም መኖር አለበት። አድኖ መኖር አለበት። ለምሳሌ ስብሐት የሚል ምስጋና የሚያነሳ ነገር ሲኖር መስገድ፣ ማማተብ፣ ማጎንበስ እነዚህ ያስፈልጋል። ምናልባት ደግሞ የምንጸልየው በቃል ከሆነ መንበርከክ፣ አንዳንድ ጊዜ ደግሞ እየሰገዱ እየተነሱ መጸለይ የመሐረነ ክርስቶስ ኤሎሄ ስማና አምላክ ነው መድኃኒነ እያሉ መጸለይ እነዚህ ያስፈልጉታል። ይህን ያሳየን ጌታ የማቴዎስ ወንጌል ምዕራፍ 26 ቁጥር 39 ጀምሮ ጌታ እየተንበረከከ ይጸልይ ነበር፣ እየሰገደ ይጸልይ ነበር። እየሰገደ ናቡ እስኪወርድ ድረስ ወኮነ ሀፉ ይላል። ያው ቅዱስ ሉቃስ ወንጌል ምዕራፍ 22 ቁጥር 40 ጀምሮ ወኮነ ሀፉ ከመ ነጠፍጣፈ ደም ዘይወርድ ዲበ ምድር ይላል። ምድር ላይ እንደሚወርድ ነበር፣ ላቡ እንደ ደም ነጠብጣብ ነበር ይላል። ከስግደቱ ብዛት የተነሳ ያልበው ነበር፣ ላቡ ይወርድ ነበር። የደም ላብ ተብሎ ነው የሚገለጠው። ይሄ ብዙ ትንታኔ ያለው ያልበው ነበር። ስለዚህ መንበርከክና መስገድ በጸሎታችን ታዟል። ስድስተኛ አንደኛ መቆም ብያቸዋለሁ በጸሎት ጊዜ፣ ሁለተኛ ወገብን መታጠቅ ብያቸዋለሁ፣ ሶስተኛ ፊትን ወደ ምስራቅ መመለስ ብያቸዋለሁ፣ አራተኛ ፊትን በመስቀል ምልክት ማማተብ በጣት፣ አምስተኛ አንብቦተ ቃላት በፍርሃት የምንናገረውን ቃል እየሰማነው እየተጠነቀቅን መናገር፣ ስድስተኛ አስተብርኮ ሰጊድ ወይም መንበርከክና መስገድ፣ ሰባተኛ አንስኦተ አእዳው እጅን ማንሳት ወይም እጅን መዘርጋት በጸሎት ውስጥ የሚታዘዝ ስርዓት ነው። ፍትሐ ነገሥት አንቀጽ 14 ላይ ያለውን ነው እየነገርኳቸው ያለው ለሁላችሁ። ሁላችሁም ትሰሙኛላችሁ ብዬ አላስብም። የምትሰሙኝ ሰዎች ደግሞ ፍትሐ ነገሥት አንቀጽ 14 ላይ ታነቡታላችሁ። የጸሎት ስርዓት ሁሉም ነገር በቤተክርስቲያን ስርዓት አለ፣ ህግ አለ፣ ደንብ አለ፣ መመሪያ አለ። ይህን ማወቅ አንስኦተ አእዳው እጅን መዘርጋት ማለት ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ለጢሞቴዎስ የጻፈለት መልእክት አለ። እንግዲህ ይላል ወንዶች በስፍራ ሁሉ ይልና አለ ቁጣና አለ ክፉ ሐሳብ ወይም ያለ ቁጣና ያለ ክፉ ሐሳብ የተቀደሱትን እጆች እያነሱ ይላል። እጅን ማንሳት ስርዓት ስለሆነ የተቀደሱትን እጆች እያነሱ እንዲጸልዩ እፈቅዳለሁ ይላል። ወንዶች የሚለው ህግ ሲወጣ ትእዛዝ ሲወጣ በወንዶች በኩል ማስተላለፍ ህግ ስለሆነ ስለተለመደ እንጂ ሴቶችንም የሚመለከት ነው። ለምሳሌ አትግደል የሚለው ህግ በወንድ አንቀጽ የተጻፈ ግን አትግደይም ይላል። አትግደል ያለው ለወንድ ነው ተብሎ ሴት እንድትገል አይፈቀድላትም። ስለዚህ ትእዛዝ በወንድ በኩል ይመጣል፣ በሴት በወንድ በኩል ይጠበቃል። ስለዚህ ወንዶች የሚለው ሴቶችን ጭምር የሚያካትት መሆኑን ያሳያል። እዚህ ላይ ደግሞ ሴቶች ከወንዶች ስለተገኙ ሁልጊዜ መመሪያ በወንድ በኩል ፍጥረት መጀመሪያ የመጣ በወንድ በኩል ነው። ሴት ከወንድ ተገኝታለች። ለዚህ ሲባል ሴት ከወንድ ስለተገኘች ከወንድ ታንሳለች የሚል ስርዓት የለም። የወንድ ሙላት ሴት ናት። ይህን በደንብ ማወቅ ያስፈልጋል። ስለዚህ እጅን መዘርጋት ሰባተኛ። ስምንተኛ አንቃ እድሆ አእይንት
አይኖችን ቀና ማድረግ ያስፈልጋል። በተለይ ደግሞ የቃል ጸሎት በሚደረግበት ጊዜ አሁን እናንተ በመጽሐፍ ስለምትጸልዩ መጽሐፉ ላይ ብቻ ትኩረት ታደርጋላችሁ። የመጽሐፉን ጸሎት ከጨረሳችሁ በኋላ ግን የንግግር ጸሎቱን ስታደርጉ አይኖቻችሁን ወደ ሰማይ ወይ ወደ ስዕላቱ ወይ ወደ ቤተ መቅደስ ልታደርጉ ትችላሉ። ጨፍነው የሚጸልዩ ሰዎች አልገጠማችሁ? የትም ቦታው መጽሐፍ ቅዱስ ውስጥ የትም ቦታ ጨፍኖ መጸለይ የሚባል ነገር መጽሐፍ ቅዱስ ውስጥ የለም። እንደውም መጨፈን የጨለምተኝነት ምልክት ነው፣ የፍርሃት ምልክት ነው፣ የድንጋጤ ምልክት ነው፣ የጨለማ ምልክት ነው መጨፈን። እነዚህ የሚጨፍኑ ሰዎች ምን እንደሆኑ ታውቃላችሁ? ስዕል ስለሌላቸው በራሳቸው በአይኗቸው ስዕል ይፈጥራሉ። በነገራችን አሁን ብዙ ሰው ስዕል ለዚህ ምናምን የሚሏቸው ሰዎች ታገኛላችሁ። ግን አይኗቸው ውስጥ ስዕል ይፈጥራሉ። ያን ስዕል ለመፍጠር አይናቸው ይጨፍናሉ። እኛ ስዕሎች አሉ፣ የቅዱሳት አባቶቻችን የቅዱሳት እናቶቻችን የእነሱ ውክልና የሆነው ስዕል አለ። ስለዚህ ወደ ስዕሉ ስንገድ በስዕሉ በኩል ቅዱሳቱን እናናግራለን፣ ቅዱሳቱን እናናግራለን። በዚህ ምክንያት አይናችን ወደዛ ይሆናል። አይንን ማቅናት ጌታ ነው እንዲህ ያስተማረን። የማቴዎስ ወንጌል ምዕራፍ 14 ቁጥር 19 ላይ፣ የዮሐንስ ወንጌል ምዕራፍ 14 ቁጥር 41 ላይ፣ የዮሐንስ ወንጌል ምዕራፍ 17 ቁጥር 1 ጀምሮ ወአንቃይደው አዕይንቲሁ ኢየሱስ ላዕሌው እስከ ሰማይ፣ ኢየሱስ ክርስቶስ አይኖቹን ወደ ላይ ወደ ሰማይ ቀና አደረገ የሚል ታገኛላችሁ። ጌታ ያስተማረን የጸሎት ስርዓት ነው። ስለዚህ አይኖችን ቀና ማድረግ ያስፈልጋል። ዘጠነኛው እየጨረስኩ ነው። ዘቢጠ እንግዳ ደረትን መቃት፣ ደረትን መምታት። ይሄ በጸሎት ደረትን መምታት የኃጢአተኝነት ምልክት ነው፣ ወይም ኃጢአተኝነትን የመግለጥ ምልክት ነው። ደረት ላይ ልብ አለ እንደምታውቁት፣ ደረት ላይ ሳምባ አለ እንደምታውቁት። ወሳኝ የሚባሉ ኦርጋንስ ያሉት ደረታችን አካባቢ ነው። በእነዚህ አስቤ በድያለሁ፣ እየተነፈስኩ ሳለ በሕይወት ስላለው አንተን አስቀይሜያለሁ፣ በዚህ ምክንያት ይቅር በለኝ፣ አላበጀሁም፣ አንተን አሳዝኛለሁ እያለን ደረታችንን እየደቃን እናለቅሳለን። ይህም በመጽሐፍ ቅዱስ ውስጥ የሉቃስ ወንጌል ምዕራፍ 18 ቁጥር 14 ላይ የቀራጩ ሲጸልይ የነበረው ጸድቆ የገባው ቀራጭ እይደልወኒ አንቃይ ወደ አይሆ ለሰማይ፣ ወደ ሰማይ ቀና ብዬ ርዝመቱን ላይ አይገባኝም እያለ ደረቱን እየደቃ ወራ እንግዳሁ ይላል። ደረቱን እየመታ ይጸልይ ነበር። ደረቱን እየመታ ይህ ብቻም አይደለም። በሉቃስ ወንጌል ምዕራፍ 23 ቁጥር 27 ላይ ጌታችን መከራ በሚቀበልበት ጊዜ እሱን እያዩ ያለቅሱ የነበሩ ሴቶች ደረታቸውን ይመቱ ነበር ይላል። የሉቃስ ወንጌል ምዕራፍ 3 ቁጥር 27 ላይ ደረትን መድቃት የጌታን ችንካር ማሰብ፣ የጌታን መከራ ማሰብ፣ የጌታን ስቃይ፣ የጌታን መቃተት ማሰብ። ምክንያቱም ጌታ በኃይል እየተነፈሰ ነው የሞተው። እንደምታውቁት መስቀል ላይ 7 ጊዜ ጮኻል። እነዚህ 7ቱንም ጊዜ ሲጮህ ኃይል ያወጣል። ለምን? 6666 ጊዜ ተገርፏል። ረጅም ሰዓታት ጦሙን ነው፣ ምግብ አልቀመሰም፣ ውሃ ጠምቶታል። በጣም ብዙ ጊዜ መስቀል ተሸክሞ ወድቋል። እንደምታውቁት በሾለ ድንጋይ ላይ ረጅም ሰዓት ተጎትቷል። ወደፊትና ወደኋላ በገመድ ተጥሏል። ወታደሮቹ በእርግጫም በእጅም መተውታል፣ በቡጢ መተውታል። ጥርሱ እስኪወድቅ ተመቷል። ብዙ መከራ ደርሶበታል። ላዩ ላይ ያለ የሸዋ አክሊል አለ። እሱ እያደቀቀው እየፈጠፈጠው ግን እየሞተ ኃይል እያወጣ አቅም እያወጣ ትንፋሽ እንደምታውቁት እዚህ ደረት አካባቢ ነው ትንፋሽ የሚወጣው። ስለዚህ ደረቱ ደግሞ ቅድም እንዳልኳት በሽቦ ከመስቀል ጋር ታስሯል። ያን ሁሉ ትንፋሽ እያወጣ ኃይል እያወጣ የሚያደርጉትን አያውቁምና ይቅር በላቸው እያለ እየጓጎረ የሞተው እንዲያውም በመጓጎር ነው የሚለው ቅዱስ ያሬድ። ጸርሃ ከልሃ ጋር እያለ ይገልጠዋል። በመጓጎር ነው የሞተው። ይሄ የመጨረሻው ትንፋሽ የማጣት ምልክት ነው። በነገራችን አቅም የማጣት እንደስጋ ሲተነ አቅም የማጣት ምልክት ነው። ደረትን መድቃት ይህን የማሰብ ምልክት ነው። የመጨረሻው ብካይ ይላል። 10ኛው ብካይ ይላል። ታለስ ለዘይት ካህሎ ይላል። የሚችል ሰው ደግሞ ያልቅስ። በጸሎት ጊዜ የሚችል ሰው በተለይ ንግግሩ ላይ በተለይ ደግሞ ምንጸልየው ጸሎት ላይ የነገረ ክርስቶስን የሚያነሳ መከራውን የሚናገር መስቀሉን የሚናገር ሲሆን ማልቀስ፣ እንባ ማውጣት ይገባል። በአራት ነገሮች ማልቀስ ተፈጥሯል ይላል ነው። አንደኛ የራስን ኃጢአት አስቦ ማልቀስ፣ ሁለተኛ የባልንጀራን ኃጢአት አስቦ ማልቀስ፣ ሶስተኛ የሰማዕታትን ግፍና መከራ አስቦ ማልቀስ፣ አራተኛ የጌታን መከራ አስቦ ማልቀስ፣ የጌታን ሞት አስቦ ማልቀስ። እነዚህን አራቱን አስቦ ማልቀስ በጸሎት ጊዜ ማንኛውም ክርስቲያን እነዚህን አራቱን ነገሮች እያሰበ ቢችል ማልቀስ አለበት። እንባ ነፍስን ያጥባል። እንባ ነፍስን ያጥባል። እንባ ልቡናን ያጥባል። እንባ ልብን ይሰብራል። እንባ ለእግዚአብሔር እንድንገዛ እንድንታዘዝ ያደርጋል። ልብን ያቀልጣል። እንባ የማይወጣው ደረቅ የሆነ ሰው
ወይም ለማልቀስ ለመሰበር ፈቃደኛ ያልሆነ ሰው ልቡ ያበጠ እንደ አለት የጠነከረ ነው። ኃጢአቱን እያሰበ የማያለቅስ ሰው፣ ባልንጀራውን ኃጢአት አስቦ የማያለቅስ ሰው፣ የሰማዕታት ግፍ ትዝ ብሎ ትልማው የማይመጣ ሰው፣ የጌታን መከራ አስቦ በዘመኑ አንድ ጊዜ እንኳን ሁሌ እንኳን ባይሆን አንድ ጊዜ ሁለት ጊዜ እንኳን የማያለቅስ ሰው ልቡ እንደ አለት የጠነከረ ነው። ስለዚህ ማልቀስ ይፈልጋል። በተለይ ደግሞ ይሄ አስታውሳላችሁ ማቴዎስ ወንጌል 26 ቁጥር 16 ላይ ፊታችሁን ታጠቡ የሚለው ቃል ትዝ ይላችኋል። ፊታችሁን ታጠቡ የሚለው የመጀመሪያው በውሃ መታጠብ ነው። ሁለተኛው በእግዚአብሔር ቃል መታጠብ ነው። ሶስተኛው ግን በእንባ መታጠብ ነው። ፊታችሁን ታጠቡ የሚለው በንስሐ እንባ ታጠቡ ነው። በንስሐ እንባ መታጠብ ይፈልጋል። የተከበራችሁ ክርስቲያኖች ይሄ ወቅት ጸሎት በብዛት የሚደረግበት ጊዜ፣ ወጣቶች ወንድሞችና እህቶች አትሰልቹ፣ ጸሎት አትሰልቹ። በዚህ ጊዜ በጾሙ ጊዜ ጸሎት ተለማመዱ። ብዙ ጸሎቶችን ከፍ ያሉ ጸሎቶችን በዚህ በጾሙ ተለማምዳችሁ ፋሲካ ሲመጣ ማቋረጥ ሳይሆን በዛው በቀጥሉ ጸሎቱ ነፍሳችሁን መንፈሳችሁን እያጠበ በእግዚአብሔር እያዘጋጃችኋል። ለንስሐ ዕድሜ ይሰጣል። ወጣትነት እንዲባረክ ያደርጋል። ያሰብነው እንዲፈጸም ያደርጋል። የምንማረው እንዲገለጥልን ያደርጋል። ጥበብና እውቀት በአእምሯችን ያልፋል። ያነበበው ነገር በልባችን ይቀመጣል። እንዳንረሳ እንዳንዘነጋ እንሆናለን። ጸሎት መድኃኒት ነው። ጸሎት ሕይወት ነው። ጸሎት ትንፋሽ ነው። ስለዚህ አብዝቶ መጸለይ ይገባል። አምላካችን እግዚአብሔር አብዝተን ነቅተን ተግተን እንድንጸልይ የእርሱ ቅዱስ ፈቃድ ይሆንልን። ጸሎታችንን እግዚአብሔር ይቀበለን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።